ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ምናችን እንይዛለን መሰላችሁ? ቡናችን እንይዛለን። ከዛ በኋላ ትንሽ እናወራለን። እኔ ሃይሚ የኔ ውድ ማለት ነው። የኔ ውድ አይዞሽ አይዞሽ። በአርሴናል ግን አንደራደርም። ይሄንን እያወቅሽ ቀልደኛ በአርሴናል ቀልድ የለም። ሲቀጥል እኔ ራሱ ሲቀጣጥል የአርሴናል ጨዋታ ቢኖር እኔ ራሱ ማለት ነው እያየው ነው ማገቡ። እንደውም ሙሽራ ሲመጣ ድረስ ስልኬ ላይ ተጥጄ ነው እንትን ምለው ማለት ነው። ባገባ በሰርግ ባገባ ማለት በሰርግ አላገባም እንጂ አልፈልግም እንጂ ማለት ነው። እናቴ በአሁን ሰዓት ስንት ነገር የቤቴ ማድረግ ነገር አለ። እኔ ሰርግ አድርጌ ላበላቸው። እህቶቼ አግብተዋል። ኦኬ በልቷል። ጎረቤት እንዳለ እናቴ ከፍላለች፣ የበላችሁን ከፍላለች። ስለዚህ የለም በቃ አለቀ። እኔ ማግባት አለብኝ እንዴ? ግዴታ ሰርግ መሆን አለበት? የለበትም ግን በአርሴናል ቀልድ እንደመናቅ ማወቅ አለብሽ ሃይሚ መጀመሪያ ማለት ነው። እኔ ቆንጆ ሻሸዎች ወደ አርሴናል ብትመለሱ ጥሩ ነው። ገባችሁ አይደል? በዚህ አጋጣሚ እኛ አርሴናል ተሸነፈ አልተሸነፈ፣ ዋንጫ በላ አልበላ ዶንት ኬር፣ አይ ዶንት ኬር፣ አያገባንም። ከልባችን ነው የምንወደው። ኦኬ ደማችን ነው። መድፈኞች ለኛ ደማችን ነው። እኛ አርሴናሎች እኮ ስንት ዓመት ዋንጫ ከበሉ ማለት ነው። አርሴናል ብንክድ ኖሮ ይዘሰት እንክዳለን። ገባችሁ አይደለ? ስለዚህ እኛ ደግሞ በቃ ምንም አንድ ሰው ከወደዳችሁት አይደለ? በቃ አርሴናል ለኛም ተሸነፈም አልተሸነፈ ሲሸነፍ ያው እንናደዳለን። አንጥለውም ግዴታ በቃ እግዚአብሔር ብሎ ማለት ለንደን ነን። በቃ ኳስ ለማየት ያብቃንኛ ማለት ነው የአርሴናል ደጋፊ ሁላችንም። እና እንግዲህ ሃይሚ ያው በአርሴናል እንግዲህ ተናዳ ማለት ነው። ዛሬ ብሩኬን በቻፕስቲክ ልታረግ ነው የመጣችው። ሃይሚዬ እኔ ቆንጆ አይዞሽ፣ አንቺም ራሱ ወደ አርሴናል ነይና። ሻሾዎች እኮ ማለት ነው ሃይሚዬ፣ ሻሾዎች ስሜቱን አታውቁትም። የኔ ውድ የኔ ፍቅር ስሜቱን አታውቂም ሃይሚ። ሻሾዎች እንዴት ያውቃሉ? የኳስ ስሜት እንዴት ያውቃሉ? አያውቁም። አሁን ሻሾቹን የትላንት ነው ጥያቄ ቢጠየቁ ኖሮ ማለት ነው ቤተሰብ ልንገራችሁ ችግር የለውም ነበር የሚሉት። እርግጠኛ ነኝ እንዴ ችግር የለውም ሚስቴ ትበልጣለች፣ ከሚስቴ ጋር ነው መሆን፣ ኳስ የፈለገ ኳስ እኮ ነገ ያገኛለሁ ምናምን ይላሉ። ኳስ እኮ ታገኛለህ፣ ግን ያ ኳስ አታገኝም ከዛ ክለብ ጋር። አሁን አርሴናልና ማንቸስተር ሲቲ ወይ ደግሞ አርሴናልና ቼልሲና ሊቨርፑል ወይ ደግሞ ኤቨርተን የሚሆን ምንም ማለት ነው ኦኬ ሊጫወቱ ይችላሉ። ከዛኛው ክለብ ጋር ላይ ሊጫወቱ ይችላሉ ድጋሚ ማለት ነው። ስለዚህ ሻሸዎች ስሜት የላቸውም ስለ ኳስ ማለት ነው። ዝም ብሎ አርሴናል መድፈኞችን ማናደድ ነው ስራቸው። በቃ አርሴናል ብቻ ይጫወት የኳስ ቀን እርግጠኛ ነኝ ከማንቸስተር ዩናይትድ ይሄ ሻሾች ማለት ነው እነሱ እንኳን ከሚጫወቱት ይልቅ ማለት ነው በቃ እነሱ የሚጫወቱት ቀን ኦኬ ከሚደሰቱት ይልቅ አርሴናል ተጫውቶ የሚሸነፍ ቀን በጣም ነው የሚደሰቱት በዚህ አጋጣሚ ማለት ነው። ስለዚህ ሻሾች መጀመሪያ ለራሳችሁ ስሜት ይኑር፣ ለራሳችሁ ለክለባችሁ ስሜት ይኑራችሁ። ገባችሁ? ለማንቸስተር ዩናይትድ ክለብ ኦኬ ሻሾች ማለት ለራሳችሁ ክለብ ስሜት ይኑራችሁ፣ ምን አይነት ኳስ እንዴት እንደምትወዱ ማለት። ከዛ በኋላ ስለ አርሴናል ጠላት ትሆናላችሁ። እንደናንተ እኮ ጠላት የለም ለአርሴናል። እንደናንተስ ምን አይነት ጉዶች ናችሁ? እኔ የምወዳችሁ ሰው እንኳን ሻሽ ሲሆኑ በአርሴናል አልደራደርም። ስለዚህ ሃይሚዬ ማለት ነው ብሩኬ ባልሽ ነው ችግር የለውም ኳስ ማለት ነው። ኳስ ችግር የለውም ኳስ የዛ ቀን ይሄው። ሰርግሽ ግን ይቀራል። ባትጋቡስ ምን ችግር አለ? አብራችሁ ታድራላችሁ። በቃ ትሄዳችሁ በስነሳ ሽማግሌ ይላካል። ከዛ በኋላ ትፈራረማላችሁ። ከዛ በኋላ በቃ አብራችሁ መኖር ነው። ምን ችግር አለው? ሰርጉ ይቀራል። በአርሴናል ከመጣ እንደ ቤተሰብ ይቀራል እንዴ? ጭራሽ በአርሴናል ቀን ሰርግ። ኧረ ችግሩ እኮ አርሴናል የሚጫወተው እሁድ ነው። ሰርግ ደግሞ እሁድ የሚደረግ ነገር ሐሙስ ነው። እሺ ኦርቶዶክሶች በዚህ አጋጣሚ ሐሙስ ነው ማግባት ያለባችሁ። ስለዚህ ሐሙስ ነው ተብሏል። ስለዚህ ሐሙስ አግቡ። ሐሙስ ደግሞ አብዛኛው ጊዜ አርሴናል ኳስ የለም። ኦኬ ስለዚህ ቀኑ ይቀየራል ማለት ነው። ሻሾዎች በሳምንት አንዴ ሰኞ እየተጫወታችሁ ማለት ነው ከኛ ጋር ፊት እንደትሉ ገባችሁ? አሁን ስለ ኳስ ቤተሰብ አሁን ስለ ኳስ እያወራው ራሱ እናንተ ራሱ አደረኳችሁ። አሁን ወደ ሃይሚ እንሂድና ማለት ነው ብሩኬ ክፍል ምን እንደምታረግ እናያለን። ማይሆን ጥያቄ እንዳይሆን ለዛ ያለው ስነ ስርዓት ያለው ወደ ሚዲያ መውጣት ያለባቸውን ጥያቄዎች ችግር የለም ጠይቁን። ግን የትናንት ነው እኔ እንጠይቃለን። እኔ የምጠይቀው ማለት ነው ጥያቄ ግን እኮ ማለት ነው ቤተሰብ በዚህ አጋጣሚ
ትላንትና ካሜራማኑ ጠየቃቸው እንጂ መጠየቅ አልነበረበትም። እንደውም ምን መደረግ ነበረባችሁ መሰላችሁ? ልንገራችሁ። ኮሚኒቲ ላይ የሃይሚና የብሩኬ ፎቶ ይለቀቃል አንዳቸው ቻናል ላይ ማለት ነው። ከዛ በኋላ እንደውም ካሜራማን ሳይሆን ትላንትና መጠየቅ የነበረበት ኦዲየንስ ነበረ። 3 ቀን ወይ 4 ቀን በፊት ኮሚኒቲ ላይ ይጽፉና ኦኬ ፎቶአቸውን ይለጥፉና ተመልካቾች ኦዲየንሶቼ ማለት ጥፋትም ካለባቸው ማስተካከል ካለባቸው ጥያቄያችሁን እዚህ ላይ ጻፉ ተብሎ እንጽፋለን። ገባችሁ አይደለ? ከዛ በኋላ ዋና የተባለውን ጥያቄ መርጦ እነሱ ግን እኮ እንዳትጣሉ እናንተ እኮ በዚህም ትጣላላችሁ አይደል? ቤተሰብ ጉድ እኮ ነው። አሁን ኧረ ሃይሚ ባትጠየቁ ይሻላል። የኔ ጥያቄ ቀራ የሱ ጥያቄ ተመለሰ ምናምን ተብላችሁ ደግሞ ትረገጣላችሁ። እርግጠኛ ነኝ አሉ እኮ አሉ። እኔ ሳስበው ራሱ አሰብኩት በአንድ ጭንቅላቴ ላይ እንዴት እንደመጣ ራሱ አላውቅም። አሁን አስባችኋል? የብሩክና የሃይሚ ኦዲየንሶች ማለት ኦኬ እዛ ሲጻፍ የሚጠየቁት 10 ሊሆን ይችላል ወይ ደግሞ 5 ጥያቄ ይሆናል። ሪሊው ተነስቶ የሚጠየቁት ማለት ነው ተመርጦ። ግን የጻፋችሁ ያ ሁሉ 10,000 ኮሜንት ጽፋችሁ 10,000 እንዲነበብላችሁ ትፈልጉ ይሆናል እኮ ኤኔ ማለት ነው። አላችሁ ትኖራላችሁ ወይስ የላችሁም? ሃይሚ የኔ ለምን አላነበባችሁም? ብሩኬ የኔ ጥያቄ ለምን ቀራ? ለምን ናቃችሁኝ? ሃይሚ ይቅርባችሁ፣ እርግጠኛ ይቅርባችሁ። አዎ ይሄ ሐሳብ ጥሩ አይደለም። ይቅር ኧረ ሃይሚ ኩል ኳያ ሚለው ነገርስ ምንድን ነው? እያሸተተው ነው። አይደለም ኩል በደም ኳይ በትልቁ እንዴ ኳይ ቅዱስ ገብርኤል ግን ቤተሰብ እናንተ እኔ ኦዲየንሶች ሜካፕ መቀባት የምትችሉ ሰዎች አላችሁ የላችሁም? እኔ አልችልም። ቻፕስቲክ እቀባለሁ ኦኬ ኢትዮጵያ ሲሄድ ማለት ነው። ከዛ እዚህ እንትን ውስጥ ይሄ በክብሪት ኩል ማለት ነው አለ ይሄ በብልቃጥ የሚሸጠው እሱን ነው የምቀባው እዚህ ውስጥ ኦኬ። ከዛ ይሄን ቀነደባል። ግን አንዳንዴ እንደዚህ ያኛውን ኩሌን እዚህ ገና ነካለው እንጂ የቱ ጋር እንደሚቀባ ራሱ አላውቅም። ግን ሜካፕ አለኝ ሙሉ ሜካፕ አለኝ። ግን ሰው እንደዚህ ልደቴ ላይ ምናምን ስጦታ የተሰጠኝ ማለት ነው። ግን እንዴት ምንም ግኑ ጋር እንደሚቀባ አላውቅም። የምትቀባላችሁ ሪሊ በደንብ አድርጋችሁ ማለት ነው የምትኳኳሉ ሰዎች ቀባችሁ። ወየው ምንን አስመሰለች? እኔ ምለው ማለት ነው ይሄ ሰሞን ጨረቃ ፋሚሊ ማለት ነው አልተቻሉም። የምሬ ነው አልተቻሉም። የምሬ ነው። ኦኬ የሆነ ነገር ላሳያችሁ በዚህ አጋጣሚ ማለት ነው ይጠቅማችኋል። ቤተሰብ ኢትዮጵያ የምትሄዱ ሰዎች ማለት ነው እንደዚህ አይነት ኦኬ እንደዚህ በሶላር በቻርጅ በማብራት የሚሰራ ሶላር እንደዚህ ግዙና ኦኬ ቻርጅ ኢትዮጵያ ስትሄዱ እንዳያስቸግራችሁ ማለት ነው። ይጠቅማችኋል ብዬ ነው የመጣሁት። እኔ የገዛሁትን ለእናንተ ላሳይ ብዬ ነው። እሺ እንደዚህ ግዙ። እሺ ሶላር ግዙና ገጠር ምናምን ሲሆን ቻርጅ ፀሐይ ላይ አድርጋችሁ ቻርጅ ታረጋላችሁ። እኔ ያው ሌድ ስለሆነ እየሰባሰብኩ ነው። ቤተሰብ ብዙ ነገር ነው ማሰባሰበው እና እኔ የገዛሁትን ነገሮች አሳያችኋለሁ። ገና ብዙ ነገር ቻርጅ ገዝቻለሁ። ብዙ ቻርጅ አሳያችኋለሁ በሌላ ቪዲዮ ደግሞ። እሺ እንደዚህ ማል ላይ እነግራችኋለሁ። እሺ እኔ ውዶች አምሮበታል። ግን ሃይሚ እኮ ማለት ነው እንደዚህ አይደለም መቀባት የነበረብሽ ማለት ነው። ተጫወሽበት እንደ ልጅ ማለት ነው። እዚህ ይሄ እንዳለ ትልልቅ ነበር ማድረግ ያለብሽ ቅንድቡን ማለት ነው። ከዛ ቻፕስቲክ በትልቁን እዚህ ድረስ መቀባት ኦኬ። ከዛ በኋላ አይኑ ላይ ምናምን ኦኬ በደንብ ቀብተሹ ነበር። አሁን እኮ ምንም አልቀባሽም። ግን ምን መስለ ሃይሚ አላስበለጠሽም እኮ አንቺ እኮ ሁሌ ያለሽ ካጠገቡ አለሽ አይደል እንዴ? ግን አርሴናል ኳስ ደግሞ እንትን ማምለጥ የለበትም የኔ ቆንጆ። አንቺ እኮ ገና ሻሽ ስለሆንሽ ማለት ነው ሃይሚ ስለ ኳስ አታውቂም። ሻሾች ለዛ ነው እኮ ስለ ኳስ ወቁ ምለው። ሻሾች በደንብ ስለ ኳስ ወቁ ስሜት። ከዛ በኋላ እንዴት ይገባችኋል የኔ ቆንጆ። አንቺም ብትሆኚ እንደዛ ነሽ። በደንብ የሻሸ ደጋፊ ብትሆኚ ኖሮ
እርግጠኛ ነኝ ይገባሽ ነበረ። ያው ሳታቂ ቲሸርት አለበሱና አስማሉሽና ወደ ሻሼ ወሰዱሽ። እንዶ ይሄ ምፍታ የሚባለውን ባገኘው እንዴት እንደማረገው ወይ እንዴት እንደተናደድኩ የዛ ቀን ጮጋሬ ቅጠል ነው ያልኩት። እግዚአብሔር ይመስገን አሁንማ ደህና ነኝ። እንዴ ሃይሚ እንደዛ ቀን እንደተናደድኩ ምንም ተናድጄ አላውቅም፣ ተቃጥዬ አላውቅም። እግዚአብሔር ቤተሰብ ወይ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሙሉ ቪዲዮ ገብታችሁ እዩ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።